ነሽ መችሻል? እውነት? አዎ ደህና ነሽ? አመሰግናለሁ ዶክተር። ስራ የለኝም፣ በዛ ላይ ጭንቀቱ በቃ ሁሉም ነገር ከብዶኛል። አሁን አንተ ራሱ ባታየኝ ሆስፒታል መጥቼ የምትጠቀምበት ገንዘብ የለኝም። ያው እድሜ ለእንደሌለኝ። ቆይ የእውነት ራስሽን ከሳትሽ እንለልኝ እንደነበሩና እኔ ወደዚህ እንዳመጣሁሽ እንዴት አወቅሽ? መቼ? ኧረ እኔ አላየሁም ዶክተር፣ ማለት አልሰማሁም። ቆይ ለምን እንደዚህ ያልከኝ? ሌላ ምን ልልሽ ፈልገሽ ነው? ንገሪኝ እስኪ። ምን ልበልሽ? አውቀሽ ነው ያደረግሽ? ኧረ እንደዚህ አይደለም ዶክተር። በቃሽ ቤዛ፣ አሁኑ ከዚህ ሆስፒታል ውጪ። እሺ? እንዴ በቃሽ፣ ጨርሻለሁ። ወይኔ ቤዛ፣ ምንድን ነው የቀባጠርሽው? ወይ ቤዛ፣ አንዳንድ ጊዜ እኮ ፋራ ትሆኛለሽ። ቆይ ምንድን ነው ያልኩት? በቃ አሁን ተነሽና የዶክተርንም የሁሉንም እምነት ማግኘት አለብሽ። ማውቃት የለብሽ። ቆይ ማዘሯስ ተኝታለች። ማዘሯ ምን ሆና ነው የደቀሰችው ብዬ ነው ሊያት ነኝ። እንዴት ናችሁ? አንዴ ሮሚዮ የልቤ ወለላ እባክህ ቀይረው ስምን በሌላ አለች። ማናት እሷ? እንትና እቺ ቅምጥል ጁሌት ነታ። ሌላ ማን ትላለች? እኔ የምልህ ጁሌት ደርሳለች ወይስ መልእክቱን ባንተ ልካ ቀረች? እኔ የለሁበትም። ዛሬ መጣሁት የወንድሜን እና የሌሊን ለማድመቅ ዛሬ እንቀውጠዋለን ነው የምልህ። በቃ እኔ አባት ያለበና ሙሽራው እንዴት ናችሁ? ቆይ ግን ምን እሺ ባርቼ የሌለ ቆየቻል መሰለህ። እናንተ ግን ምን እሺ ነው ኖርማል ለብሳችሁ የመጣችሁት? ኪንጉ ይሄ ይደብራል እንዴ? እንደሚደብርማ ነግሬሃለሁ። እንዳላወቃት ታስመስልሽ እና ለምን ትቆጨልሽ? ተውት በቃ ችግር የለውም። እሱን ተይው። ቆይ አንቺ ቢያንስ ለኔ ቀሚስ አለብሽ? ቆይ ቀሚስ ገዝታ አስቀምጣልኛል እንዴ? ኧረ አዎ እንዴ ለኪንጎ ሲሆን ተሽቀርቅረሻ እንደምትወጪው ለኔ ሲሆን ነው እንደዚህ። ለምን እንደሆነ ራሱን ጠይቀው። እሺ እኔ ደግሞ ምን አደረኩ? እኔ ሱፍ አልለብስም ያልኩት እኮ ለራሴ ነው እንጂ ቀሚስ ቀይሪ ብቻል። እና ታዲያ እኔ ብቻዬን ፏ ብዬ ወጥቼ እዚህ ጦጣ አሉንልህ እንዴ? በሉ ለማንኛውም ዛሬ የሚጣላ ሰው አልፈልግም። ባቡሬ እና ሀደ እየመጡ ነው። ማዘሯስ መኝታ ቤት ናቸው። ደግሞ አኩርፋቸዋል። ምን ነው ለሊ እንደዚህ ነው የምትቀበሉት? ሞቅ ሞቅ አድርጉት እንጂ እንዴ ያኔ አባት ይሞቃል። ምንም እንዲጨነቅ እንዳይለ እና ሞቋል። እኔ እስቲ ጨበጨብ አድርጉላ ለታይስክስታዋ እስኪ እንመልከታት ዱረግረግ ገላዋ ጨበጨብ ወይኔ ጉድ! የኔ አባት ምንድን ነው እንደዚህ የምትወለውለው? መስታወት ነው? ከሰል እያራገብክ ነው? ወይኔ ኪንጎ ግን አንተ መቼ ነው ግን ንቃተ ህሊና የሚነቃቀው? አንተ ኢንዶሚን እንዴ! እሱን ተወዳውለ እንዴ ያ ገና ሳመጣ ልመልሳት ነው እንዴ? አንተ እኮ መጥፋተኛ ዳይመንድን ሰው ለመጥራት ልክ እኮ ነው። አንተ በዚህ ከቀጠልክ ሰርግ ነው የምታደርገው። እና ምን ሰርግ መስሉኝ እንዴ? ቆይ አንቺም ሩታ ከህመሟ አገግማ ወደ ቤቷ ተመለሰች። ሩታ ራሷን ለማጥፋት ሙከራ ያደረገችበት ምክንያት በዶክተር ምክንያት እንደሆነም እውነቱን ለዶክተር ነገረችው። ዶክተርም ቆይ ግን እንዴት ይህን ያክል ነገር ለምን በህይወትሽ ላይ ዋጋ ትከፍያለሽ? ለምን ህይወትሽን ታጠፊያለሽ? በማለት ዶክተርም ይመልስላታል። ይህንን ያደረገችው ሩታ ዶክተርን አፍቅረው ዶክተር ደግሞ ሌላ ፍቅረኛ ስላለችውና እንዲሁም ደግሞ ሩታ እኔ ያንቺን ላፈቅርሽ አልችልም፣ እኔ የራሴ የሆነ ህይወት አለኝ ብሎም ስላላትኝ እሷም ደግሞ በተደጋጋሚ ከዶክተር ጋር ስራ ቦታ በምትሄድበትም ሰዓት ወይ ምን ፈለግሽ፣ ምን ሆነሽ መጣሽ ብሎም ብዙ ጊዜ ስለሚጠይቃት ይህ ነገር ለእሷ በጣም ከባድ ነበር። እናም ምርጫዋ ዶክተርን ካጣው ለምን እኖራለሁ በማለት ዶክተርን ራሷን በማጥፋት ነበር እንግዲህ ያደረገችው። መድኃኒት በመውሰድና እንዲሁም ደግሞ ራሷን በማጥፋት በስተመጨረሻም ግን ዶክተር ሆስፒታል ከሄደችም በኋላ ችግሯ ምን እንደሆነም ተረዳ። እናም ደግሞ ምክንያቱ እሱ ስለሆነ እናም ካሁን በኋላ ከጎኗ እንዲሆንና እንዲሁም እንደሚያግዛት ነገር ግን ደግሞ ሌላ የማይሆን ነገር እንዳትሰራ ይህን ነገር አስጠነቅቃት። ምክንያቱም አንቺ እኮ በጣም ብዙ ሰዎች ይወዱሻል፣ እንዲሁም ደግሞ
በቃ ይህን ውሳኔ መወሰን የለብሽም በማለት ይነግራታል። ይህንንም በሚነግራት ሰዓት እሷም ደግሞ ዶክተርም በፈለግሽበት ሰዓት እኔን ማግኘት ትችላለሽ ብሎም ይላታል። ሩታም ዶክተር ከጎኗ ስላለ በነቃችበትም ሰዓት ዶክተርን ነበር ያገኘችው። እሷም የምትፈልገው ደግሞ ይሄንን ነበረ። በጣም ደስ አላት። ዶክተር ብላም ጠይቀዋለች። ቆይ ሩታ ምን ሆነሽ ነው? እንዴት እንደዚህ አይነት ውሳኔ ትወስኛለሽ በህይወትሽ ላይ? አንቺ እኮ ወጣት ነሽ፣ ብዙ ነገር ማድረግ የምትችይ ሰው ነሽ፣ ብዙ ነገርም የሚጠበቅብሽ ነሽ። እንዴት ብሎ ዶክተርም ይናገራታል። ይህም በሚናገራት ሰዓት ዶክተርዬ ብላ እሱን ታቅፈዋለች። ምክንያቱም ደግሞ ዶክተርን አብራውና በማግኘቷ ነበረ ደስ ያላትኝ። ይህንንም ካረገች በኋላ ምክንያቷን ጠይቃታል። ምክንያቷን ደግሞ ግን ምንም ልትናገር አልቻለችም። እናም ዶክተር ምክንያቷን ስለሚያውቅ ምክንያቱም ደግሞ ስለምታፈቅረውና እንዲሁም ደግሞ ከዚህም በፊት ሆስፒታል ውስጥ እየመጣች ያለ ምንም ነገር ምንም ሳታድረግ ስለምትሄድና ምንድን ነው የምትፈልገው ብሎ ትኩረቷ ሙሉ ለሙሉ ከእሱ ላይ እንዳለም ስለሚያውቅ ስለዚህ ይህን ነገር ማድረግ የለብሽም። ለምንድነው እንደዚህ አይነት ውሳኔ እየወሰንሽው? አንቺ እኮ ገና ነሽ፣ ብዙ ነገር ይጠበቅብሻል በማለት ይህንንም ካሏትም በኋላ ስለዚህ ሁለተኛ እንደዚህ አይነት ነገሮችን እንዳታደርጊ ብሎም ይመክራታል። በዚህም ጉዳይ ደግሞ እሷም ደግሞ በቃ እሺ ይህን ነገር ስህተት አልሰራም በማለት በቃ አሁን ለማንኛውም አብረን መሆን እንችላለን፣ የምትፈልጊውን ነገር መጠየቅ ትችላለሽ፣ እንዲሁም ደግሞ ከግቢ ውስጥም ከፈለግሽ አዝናናሻለሁ ብሎ ይላታል ከሆስፒታል ውስጥ። ይህንን ሲላትኝ በጣም ነው ደስ ያላትኝ። እውነት ግን ነው ግን ዶክተር ብላም ትለዋለች። አዎ ማለትም ይህንን እኮ ለሁሉም ታካሚዎች የማደርገው ነው። ስለዚህ ምንም ችግር የለም፣ በፈለግሽው ሰዓት አብሬሽ ከጎንሽ ለመሆን ፈቃደኛ ነኝ ብሎም ይላታል። ይህን ሲላት በጣም ደስ ይላታል። ምክንያቱም ደግሞ በጣም ታፈቅረዋለች ዶክተርን። ከዶክተር ጋር ለደቂቃዎች ራሱ አብራ መሆን በጣም ያስደስታታል። ስለዚህ በዚህም ጉዳይ ነበረ ሩታም በጣም ደስ ያላትኝ። እሺ በቃ ዶክተርዬ በጣም ነው የማመሰግነው። በቃ አሁን ለማንኛውም ከሁሉም ነገር ካለሽ በጭንቀት መውጣት አለብሽ ብሎ ዶክተርም ለሩታ ይነግራታል። እሷም ደግሞ በጣም ደስ ይላታል። እሺ በቃ ዶክተርዬ በማለት ከዶክተር ጋር አብረው ከግቢ ውስጥ ወክ ያደርጋሉ። ግን ደግሞ ይህንን ነገር ለምን እንደዚህ ያረግሽ ብሎም ይጠይቃትና እንዲሁም ደግሞ ሊያሳጣት አልፈለገም። እናም በቃ አሁን ሕክምናሽን ጨርሰሻል፣ ስለዚህ መሄድ አለብሽ ወደ ቤት ብሎም ይላታል። ይህን ሲላትኝ ሩታ ምንም እንኳን ትንሽ ቢከፋት እሺ እሄዳለሁ ነበር ያለችው። አዎ ሂጂና በቃ ምንም ነገር አሁን አይፈጠርም፣ ስለዚህ እየመጣሁ ጠይቅሻለሁ፣ አንቺም በፈለግሽበት ሰዓት እየመጣሽ የምትፈልጊውን ነገር ጠይቂ ብሎም ይላታል። ሩታም በጣም ደስ ይላትና እሺ ዶክተርዬ እውነት በጣም ነው የማመሰግነው ትለዋለች። ምንም አይደለም በማለት በደስታ ሩታም ወደ ቤቷ ትመለሳለች። ሩታ ከህመሟ አገግማ ስትመጣ ነገር ግን ደግሞ ያየችው ደግሞ እዛ ጋር ራሷ አንስታ የተገኘችው ደግሞ ቤዛ ነበረች። ቤዛ በውሸቷ እና እንዲሁም ደግሞ በማስመሰል የሌሊን ቀለበት በተንኮሏ ለማስቀረት ነበረ። ሌሊና እንዲሁም ደግሞ አደይ ፏ ብለው ሲሄዱ ቆይ ደግሞ ምን ማለት ነው በዚህን ሰዓት እንዴት የባህል ልብስ ለብሰው ፏ ብለው ይሄዳሉ ብላም በጣም ትናደዳለች። እንዴት ነው ቆይ ይህ ነገር ምን እየተካሄደ ነው በማለት ነበር ያየችው። እናም ሁለቱ አብረው በሚሄዱበት ሰዓት በጣም ተናዳና ተበሳጭታም እያየች ነበር። ስለዚህ የሆነ ነገር አድርጌ እነሱ ከሀሳባቸውና ከአላማቸው ማስቀረት አለብኝ ብላ ይህንንም ውሳኔ ወሰነች። ይህንን ውሳኔ ስትወስንም ነገር ግን ደግሞ እነሱ ደስተኛ ሆነው እየሄዱ ያለ በተለይ ሌሊ ግራ ተጋብታና እንዲሁም ደግሞ ያልተለመደ ነገር ስለሆነ ቆይ አደይ ምን ማለት ነው በዚህ ሰዓት እንዴት እንደዚህ ፏ ብሎ መሄድ አለ? ቆይ ግን ምንድን ነው እያለች አደይም ደግሞ ራሷን ሰርፕራይዝ ማድረግ ስለምትፈልግ ነበረ። እናም ዝም ብለሽ ተከተይኝ እኔ ምንም አይደለም እያለችም ስትላት የነበረው። ይህን ነገር ካደረገችም በኋላ አደይና እንዲሁም ቤዛ አደይና እንዲሁም ደግሞ ልዩ እየሄዱ እያለ ግን
አደይና እንዲሁም ደግሞ ሌሊ እየሄዱ ያለ ሌሊ በጣም ከባድ ነገር አየች። አደይ ምንድነው እዛ ጋ ሰው ወርቋል ብላም ትላታለች። በጣም ትደነግጣለች። እናም አደይም እና እንዲሁም ሌሊ እየተሯሯጡ ሲሄዱ ቤዛ ነበረች። በጣም ተደነጋግጠው ቤዛ ብለውም ሲሏትኝ ከዛም በኋላ ዶክተርም ነበር። ዶክተር እየሮጠ መጣ። እንዲሁም ደግሞ የፍቅር እናትም እየሮጠች መጣችና ቆይ ቤዛን ምን አድርጋችኋት ነው? ቆይ እናንተ ናችሁ ወይ አደይ እንደዚህ ያደረጋችሁት? በማለት የፍቅር እናትም ቁጣዋን ቀጠለች። አደይና እንዲሁም ደግሞ ሌሊ በፍጹም እነሱ እንዳልሆኑና ነገር ግን ደግሞ እንደዚህ ቦታ ላይ ወርቃ እንዳገኟትኝ ተናገሩ። ይህንን በሚናገሩበትም ሰዓት ሁለቱም በቃ እናንተ አሁን ወደ ፕሮግራማችሁ መሄድ ትችላላችሁ፣ አሁን እኔ እወስዳታለሁኝ ወደ ሆስፒታል ብሎ ዶክተርም ተሸክሞ ወደ ሆስፒታል ወሰዳት። ይህን ያደረገችው ቤዛ ውሸቷን ነበረ። ቤዛም እየሰማች ነበረ። ይህንን ያደረገችው ደግሞ ሌሊና አደይ ከዚህ ከፕሮግራማቸው እንዲቀሩ ነበር ያሰበችው። እናም ሌሊም ይህን ነገር በቃ ምን ተፈጥሮ ነው ብላ በድንጋጤ እሷም ታያለች። ግን ደግሞ ምንም ቢሆን እንኳን ምንም ብደነግጥ አሁን ላይ ለማንኛውም ይህ ነገር ከባድ ችግር እንደሆነና እንዲሁም ደግሞ ግን ከፕሮግራሙ መሄድ እንዳለባቸው ዶክተር ከመኪና ውስጥ ያስገባታል። በቃ ለማንኛውም እናንተ ሂዱ፣ እኔ ቤዛን ወደ ሆስፒታል ይዣት እገባለሁ ብሎ ዶክተርም ወደ ሆስፒታል ይዟት ይገባል። ዶክተር ወደ ሆስፒታል ይዟት ከገባም በኋላ ቤዛም ይህ ፕሮግራሙ ስላልተበላሸ በጣም ተናደደች። እናም በቃ ቤዛ አሁን ምን ሆነሽ ነው? እንዳየውሽ ከሆነ ምንም አይነት በሽታ የለብሽም። ቆይ ምንድን ነው የተፈጠረው ብሎ ይጠይቃታል ዶክተር። እውነት ዶክተር በጣም አመሰግናለሁ። አደይና እንዲሁም ደግሞ ሌሊ ባይኖር እኮ ጉዱኝ ነበረ ብላም ትላለች። ሞቼ እኮ ነበር አሁን ደህና ነኝ ብላም ስትለው ዶክተር አየሽ ቤዛ ራሽን ስተሽ ነበር አይደል እንዴ? እንዴት አወቅሽ? እንዴት እነሱ እንዳመጡሽ አወቅሽ? ብሎም ሲላትኝ በጣም ትደነግጣለች። አሁን ለማንኛውም ያንቺ ቀልድ ሰልችቶኛል፣ ጥለሽ ውጭ፣ ለማንኛውም ሆስፒታልን ለቀሽ ቶሎ ውጭ ብሎም ይላታል። ይህንን ሲላትም በጣም ትደነግጣለች። ምክንያቱም ደግሞ እሷ ባላሰበችው ታይም ነበር ይህን የተናገረችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ናችሁ ከልብ ነው አመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሁላችንም እንደምናውቀው አደይ ሰራተኛዋን ቀጣይ ክፍል እየላችሁ መጥቻለሁ። እንግዲህ ሁላቸውም እየተዋረዱ ይገኛሉ ማለት ነው። ይህ ደግሞ ምንድን ነው? ምክንያቱም እዚህ ጋር በሚያሳዝን ሁኔታ እንግዲህ ማለትም ቤዛ ተዋርዳለች። ቤዛ በውሸቷ እንግዲህ ታምሜያለሁ በማለት ራሴን ስቻለሁ በማለት ነገሮችን ለማበላሸት እና በተለይ ደግሞ እንዲሁም የቤዛ ማለትም ቅናት ስላለባትኝ የእንትናን ችግር ማለትም ቤዛ በሁሉም ስለምትቀና ስለዚህ የሌሊን የቀለበት ስነ ስርዓት ለማክሸፍ ስለምትፈልግ ይህን ነገር አድርገዋለች ማለት ነው። ውድ ቤተሰቦች በውሸቷ ራሷን ስታ ወድቃለች። እንዲሁም ሆስፒታል ከሄደች በኋላ እነሱ በኖሩ እኮ ሞቼ ነበር አመሰግናለሁ ዶክተር ብላም ስትል ዶክተርም ደግሞ እንዴት ይህን ነገር አወቅሽ